አባዬ ምንድን ነው የምታየውማ የኔን የወደፊቷን ሚስቴን ያንተን አዲሷን እናት ያነሳ ጣለው ጋሼ እቺ የምታክል ሕፃን ልጅ ዝም በይ አንቺ አልገባኝም ቆይ አባዬ በጣም እየቀለድክ መሆን አለበት ኪያ ሁሉም ነገር ተዘጋጅቷል እንግዲህ ሳሎን ያለው ነገር ሁሉም ዝግጁ ሁሉም ሙሉ ነው ጋሼ ስለዚህ እንደ ቤተሰብ የመጀመሪያው ምሳ እንቋደሳ ፍቅር ወደ ምሳው እንሂድ ቆይ ምን እያደረክ ነው እቺ ማድረባ ዛሬውን ይሄንን ቢለቃ እንድትወጣ ፈልጋለሁ ልክን ግን ያለፍክ አይመስልም እኔ ልክን ያለፍኩ ከተባለ አንተ ምን ሊባል ነው ቆይ አባዬ ቆይ ለምንድን ነው የማስበኝ ወይ እሷ ትውጣ ወይ እኔ ልውጣልህ ከዚህ ቤት ቤቢ ቆይ ለምንድን ነው እንደዚህ አይነት ቁጡ ልጅ እንዳለ ያልነገርከኝ ያው ፍቅር መጀመሪያ አዲስ ስለሆነበት ስላልነገርኩት ነው ኦኬ አታስቢ ይለምደዋል ይልቅኛ ምሳችንን እንብላ አንቺም እንደሱ ፈዘሽ ታይናለሽ ወይስ ታስተናግጅናለሽ ወይ ደርሷል እኮ በቃ አሁን ምግቡ ላቀርብ ነው ጋሼ ሰራተኛችን ግን በጣም ነው ደስ የምትለው አባዬ እባክህ ለምን እቺን ሕፃን ልጅ ከዚህ ቤት አስወጣል እባክህ ከፈለክ አንተ መውጣት ትችላለህ ምን እኔን ለማንኛውም ካንተ ጋር በኋላ እናወራለን አሁን ወደ ቤተሰቡ ምሳ ተቀላቀል ወይም እኔንም ሚስቴንም ሰላም ስጠን ጥሩ እንግዲያውስ ከኔ ወይ ደግሞ ከሷ አንዷን ትመርጣለህ ሁለታችሁንም ከመረጡት ግዴታ ደግሞ አንዳችንን መምረጥ አለብህ ቆይ ምን አድርግ ነው የምትለኝ አዎ አውቃለሁ ስለዚህ ነገር ምንም አልነገርኩም ግን ያ ማለት እኔ ቆሜ እቀራለሁ ማለት አይደለም እውነቴን ነው የምልህ አባዬ እቺን ምናምን ቴክ የምታገባ ዘላለም ዓለምን ቆመ ብቀር ይሻላል ሄኖክ በጣም ጥሩ እንግዲያውስ የቤት ሰማድ እኔ የሚወክለኛል መሰለኝ መልካም ምሳ ይሁንላችሁ ይቅርታ እኔ ፈቃድ ችግር የለውም ቤቢ በቃ የቤቴን ስነ ምግባር እንዴት አድርጌ ማስጠበቅ እንዳለብኝ አውቃለሁ አንተ አትጨነቅ እሺ ቤቢ ችግር የለም በቃ እናንተ ተጫወቱ እኔ እስከዛ ምግቡ ላቀራርብላችሁ ኦኬ በቃ ትጨነቅ እሺ ጌታ ደግሞ እንደምወድ ታውቃለህ አይደል ከዘንድሮ ወጣት ሽማግሌው ብሷል በጊዜ አስገብቶ ሲያዘግማ ያመሻል አለች አክስቴ ለነገሩ እኔ ምን አገባኝ ግን ቆይ እቺ ለዶሮ የጣለች ጥሬ የምታክልሽ ከየት ይሁን ያገኙት በዚህ አይነት ማኛም ተስፋ አለን ማለት ነው ደግሞ ገና በሳቸው ተረግሜ ሳልጨስ ገና ትናንት ቤት ከመርገጧ ቤቴን ስነ ስርዓት ትላለች እንዴ እኔ ሰራተኛ ነኝ ከኑ ጋር ግን መጨራረሳቸው ነው እሺ ግራ ጎኔ ቤቴን ነው የታየሽው ታዲያ ታውቃለህ ልብህን እንጂ ቤትህን አይቼ እንዳልመጣሁ ልቤን አገኘሽው ታዲያ አይ አላገኙትም ገና እየፈለኩት ነው ገና ምንም አላወኩም እያልሽኝ ነው ለምንድን ነው ኃይለኛ ልጅ እንዳለኝ ያልነገርከኝ እንዳለኝ ምን ነው ተሳሳትኩ እንዴ ኧረ በፍጹም ግን ሄኖክና አንቺ ብዙም የእድሜ ልዩነት ስለሌላችሁ ልጄ ስትዩ ቀር እንዳይለው ካንተ ጋር የእድሜ ልዩነት እንዳለኝ እያወቅህ አይደል እንዴ ሚስት ያልከኝ ነው ወይስ አንተም የቤትም በቤትነቴን አላመንክበት ባላምንበት እዚህ ድረስ ይዤሽ መጣ ነበር ይኸውልህ ቤቢዬ እኔ ካንተ ፍቅር ስለያዘኝ ነው እዚህ ድረስ የመጣሁት እንጂ ባላምሮኝ አይደለም እኔም ውሸታም ምን ነው ያንተ ልብ ያለው የድሮ ሚስትህ ጋር ነው ለዚህ እኮ ነው ልብህን ማግኘት አቅቶኛል ያልኩ የድሮ ሚስቴ ጋር ልቤ እንዳለ በምን አወቅሽ ያው ልጅህን ማየ ብሎ እንዲጠራኝ አላደረክማ ምን አንቺም አበዛሽው ስቀልድ ነው ግን እኮ ማለት ነው አሁን ጊዜ አይደለም ልጆች ቀርተው እኮ ባሎች ራሱ ሚስቶቻቸውን እማዬ እማ ምናምን እያሉ ነው የሚጠሩት ቆይ ምን ነው አንቺ ቶሎ ለማርጀት ቸኮልሽ ያው እንግዲህ አንተ ቀድመኝ ስላረጀክ አብረን እናርጅ ብዬ እኮ ነው ስለ እድሜ ልታወሪ እንዳይሆን ፍቅር ያረጅም ሲባል አልሰማሽ ደግሞ ይሄንን ስለ ምቾት ፈልጌ እንዳይመስል ምን ችግር አለው ብቻ አብረን እንዝለቅ እንጂ ወደሚከራየው ትልቁ ቤት እኮ አብረን እንገባለን አይገርምህም
እኔ ራሱ እንዴት ግራ ጎን ላይ ሄጄ ስክት እንዳልኩ እኮ ነው የሚገርመኝ። ድስቱ ደግሞ ግጣሙን አግኝቷል አይደል? ብትፈልጊስ ለአንቺ ለውዷ ሚስቴ ያለውኩ ለማን ልሆን ነው? ታዲያ ቁም ነገሩ ከክዳኑ አይደል እንዴ? ክዳኑ ግን ትንሽ ተለቅ ባይል ጥሩ ነበር፣ ግን ዋናው መሸፈኑ ነው። ይህ ሳቅሽ ነበር ለመጀመሪያ ጊዜ ልቤን ፍልቅቅ ያደረገው። ወይ ይቅርታ፣ ማን ነው? ድስት ፈልጌ። አይ አልጋ ልንጥፍ ብዬ። ይቅርታ። በር ስር ተደብቃ እያዳመጠችኝ ነበር ማለት ነው እንዴ? አልጋ ማንጠፍ፣ ድስት ሞልበል ምን አመጣው እዚህ ጋር? እቺ ልጅ እውነትም ወረኛ ናት ማለት ነው። ተረጋጋና አድምጠኝ እቺ ልጅ። ቆይ ምንድነው ማዳመጥ? እቺን ህፃን ልጅ ቆይ ይሄን ያገኛት እንዴ? ኧረ ተው አባዬ ተው፣ ከቀልብ ተመለስ። ይህ እኮ ያላቻ ጋብቻ ነው አይደል እንዴ? ወንጀል እኮ ነው ቆይ እየሰራ ያለው። ተረጋጋ እንጂ እያወራ ያለው እኮ ከአባት ጋር ነው። እኔ ከቤተሰቡ ክብር ይልቅ ለራሱ ስሜት የሚጨነቅ አባት የለኝም። ትሰማኛለህ? ወደድክም ጠላም ቤቴ እንጀራ እናት ትሆናለች። እምቢ ካልኩስ ከቤት ልታባረኝ ነው? አባዬ የምሬ ነው። በህይወት ዘመኔ እንደ ዛሬ ቀን አፍሬብህ አላውቅም። እና እድሜ ልኬን ጺሜን እየላጨው እንድኖር ነው እንዲህ ፍላጎቱ? ወይኔ ክብሩ ባሳደግኩ ልጄ። ቻፕሽን ዝግና ከዚህ በኋላ እዚህ ቤት እንዳለሽ ከኔም ከአባቴ የሚወጥ ትወጫለሽ። ሰማሽ እንዴ? ምን ማለት ነው? እኔ እኮ እናትህ ነኝ። ይጨርዛ እናት ይንሳሽ። ከዚህ በኋላ እዚህ እንዳለሽ አይነ ዘብሽ ነው ማጠፋልሽ። ይጨርዛ ዝም በይ። ሰማሽኝ አይደል? ከዚህ በኋላ እዚህ እንዳለሽ ሰማሽ? ምን አባዬ ያረክ? ምን ባረግ ይሻላል? አባዬ አረርጉ። አንተ ግን ምን ባረግ ይሻላል? አባዬ እንደሱ አይደለም። አንተ ለምን አታዳምጠኝም? ከሚስቴ ጋር ምንድነው ችግር? እኔ ምንም ችግር የለብኝም። እየዋሸች ነው። ይቅርታ እሺ። ኧረ አባዬ አንድ አዳምጠኝ። አንቺ ውሻ ላግኝሽ ትውጫለሽ። ኧረ አባዬ አንዴ ክፈትልኝ፣ አንዴ ላስረዳ። ክፈትልኝ አባዬ። በስመ አብ ወመንፈስ ቅዱስ። ምንድን ነው አንቺ? ሰይጣን አይሽ እኮ ነው። ይቅርታ፣ እኔ እኮ መጸዳጃ ቤቱን ላጸዳው ብዬ ነበር። በቃ ችግር የለውም፣ በኋላ ይደርሳል። ነይ ተመለሽ። ለምንድን ነው ኮቴ ሳታሰሚ የመጪው? ገሪ ሰው አለ ብዬ ማለት የለም ብዬ እና ምንድን ነው ያየሽው? ምንም አላየሁም። ከዚህ በኋላ ምንም አታይም። ብታይም ደግሞ አላየሽ። እንዳላየሁ አልፈዋል። ይኸውልሽ ለአሁኑ አልፌሻለሁ። ከዚህ በኋላ ላለው ግን ምንም አይነት ኮቴ ሳታሰሚ እንዳትመጪ። ሳላንኳኳ አልገባም። ሌላው ማስጠንቀቂያ ደግሞ እኔ እያወራሁኝ በመሀል የሚያቋርጥ ሰው አትወጂም። ውይ ይቅርታ፣ አሁንም አቋረጥኩሽ። ኪያ ማለት ስምሽ? እስኪ ለእኔና ለባሌ ቆንጆ ምግብ ስሪ። ቅድም የበላሁት ምንም አልተመቸኝም። አይ ምንም አላየሽም ማለት? ኧረ ምንም አላየሁም። በቃ እኔ ልሂድ። ወይ ጉድ! ጋሽ ምን አይነት ሴት ነው ይዞብኝ የመጡት? እቺ ከሰል ባቡር ደግሞ ቁጣዋ። እኔ ሰራተኛዋ ነኝ፣ ይብላኝ ለእንጀራ ልጇ። ወይ ጉድ! ወይ ለማንኛውም እኔ ምንም አላየሁም። አይ ጊዜ እትዬን የመሰለች ሴት ከዚህ ቤት ወጣ፣ እቺ ስልባቦት የመሰለች እዚህ ቤት ትግባ። አይ
እባክሽ ማርታ በሪው። ስለምን ማርታ ነው የምታወራው? ቤቲ በላይ ስምሽን ሰይ መስለ መጣሽ። ማናች ማይታወቅ ነበር እንዴ መሰለሽ? ልቀቀኝ እባክህ። አንተ ትንሽ የተጨማለክ ካልመሰለህም እንዴ? ለነገሩ እንዴት አድርጌ እንደማስተካከል በደንብ አውቃለሁ። አንቺ አይበቃሽም እንዴ ማስመሰል? ስማ አሁን እንደ እናት ጭን ስር ገብቼ ምጅልግ ላድርግ ወይስ ካጠገቤ ዞር ትላለህ? ማርታ ይበቃሻል እያልኩሽ ከዚህ በኋላ አልደግመው። ማናት ደግሞ ማርታ? ለነገሩ አንተ አይደለህም እንደዚህ ሆንከው፣ አባት ነው እንደዚህ ጭምልቅ ያደረገ። አይዞህ የኔ ውድ ልጅ፣ አሁን በስነ ስርዓት የምታሳድግህ እናት ደርሳለች። ሴትዮ ወደ ራሽ ተመለሽ እንጂ ምን ይሆንሽ ነው? ሴትዮ እኮ እኔ እናትን ሴትዮ ነው ያልከው? ይልቅልሽ አናትሽን ብዬ ሳልደፋሽ ይሄን ቤት ለቀሽ ውጪ። እንዴ ቆይ አልፈልግሽም ስላልኩሽ ብቃላ መሆኑን? አንተ ልጅ እንድታድኩን ብዬሃለሁ። ለነገሩ አንተ የምታደርገው ወላጅ እናትህ ቂቤ ያውጣ አላሳደገች። ትሰሚኛለሽ? ስለ እናቴ አንድ ነገር እንዳታውሪ። አንተ እናትን ትቆጣለህ? የማያድግ ልጅ እናቱ ጀርባ ላይ ሆኖ ያፋጫላሉ። ጭራሽ ቁጣ እኔ ይገባኛል። እውነቴን ነው ማርታ፣ በጣም ጥሩ ተጫዋች ሆነሽ የመጣሽው። ግን መኝ ይሄ ጨዋታሽ በጭራሽ ያዛልቅሽ። በአንተ ቤት ውሃ ሙቅ እግሬን ማጠብህ ነው አይደል? ተይ እንጂ እሱንም እንዳደረግልሽ አምሮሽ ነበር። ምን አለበት? አይደለም እግር ማጠብ ቀርቶ ልጅ ለእናቱ ሌላስ ነገር ያደርግ የለ እንዴ? አንድ ነገር ልንገርሽ ሴትዮ፣ በአንዴ አባትና ልጅ ልታታለያች። ደግሞ መኝ የዛሬዋን ቀን እንኳን እዚህ ቤት አታሪ። ወይ እባክህ ፈጣሪ፣ እባክህ ለልጄ ልቦናውን መልስለት። ምንድነው? ቆይ ልጅ እናቱን የማያከብርበት ዘመን ላይ ደረስን። አምላኬ ተው። ግድ የለም እንዴት አድርጌ እንደማስተካከለው ነው ያውቃለሁ። ዊሊ ማርታ ለሀጫም ይሄንንማ ልቅልቄ ነው የምጠጣው። ግድ የለም እናትነቴ ደግሞ በደንብ አድርጌ ትቀበላለህ። እንዴት አድርጌ እንደማስተካከል ደግሞ ነው ያውቃለሁ። እንደብዷች እማዬ። ለማንኛውም እማዬ የሚለውን ተቀብዬዋለሁ። ምንድን ነው የምትሸተኝ? ምናልባት ነገር ይሆናል። ሲጋራ አንቺ ሲጋራ ነው አይደል የምትሸተኝ? አንቺ ቅሌታም ሲጋራ መጠጣት ጀመርሽ? ምን ነው ደነገጥሽ እንዴ? እንዴት አልደነግጥ? የት ይደርሳል የተባለው ልጅ ሲጋራ እየስተተ ሲመጣ መደንገጥ ያንሰኛል? በፊት ሲጋራ እንደማጨስ ማወቅሽም አንድ ነገር ነው። አልወለድኩም። ድሮ ይታውቃለሁ። ምናልባት ወለሽኝ እስኮ። አይ ጊዜ ልጅ ከእናቱ ጋር በዚህ ልክ አፍ የሚካፈቱበት ጊዜ። ለነገሩ 8ኛው ሺህ ካለፈ እኮ ቆየ። ቆይ መጀመሪያ ስለ ሲጋራ ኖራ? እሱንማ አባት ሲመጣ ነው የምናወራው። እውነቴን ነው። ግን ከሚስትነቱ ይልቅ ቲያትሩ የሚያዋጣሽ ይመስለኝ ነበር። አይገርምሽም? ሽታው ከዚህ አካባቢ ነው የሚመጣው። አሁን ሳላበዛውም እንዴ? ጭራሽ ብለህ ሲጋራ ፈትሻለች ትለኛለህ እንዴ? ማነሽ? ኪያ? አቤት። ላይ አሉ እዚህ ቤት የሚያጨስ ሰው አለ? አይ ያው በየቤቱ የሚያጨስ ይጠፋል ብለው ነው። ኡፍ እኔ ሲጋራ ነው ያልኩሽ። አንቺ ታጨሳለሽ እንዴ? አልፎ ምን? አልፎ አላጨስም እኮ ነው ያልኩት። ምን ነው ትዬ እኔን ይጠረጥሩኛል እንዴ? አየህ እሷ አታጨስም ማለት ነው። እሷ ካላጨስሽ ደግሞ አንተ ነህ። ለነገሩ አንተ ከተበላሸ እኮ በጣም ቆይተዋል። ግድ የለም እንዴት አድርጌ እንደማስተካከል አውቃለሁ። ትሰሚኛለሽ? በከንቱ መሮጥሽ አደከመሽ እንጂ ምንም የጠቀመሽ ነገር የለም። እሺ ነው አንቺ ዶዶራንቱ ነፊበት አላልኩሽም? ኧረ ነፍቼበታለሁ። በዶዶራንቱ ማጠብ እኮ ነው የቀረኝ። ምን ታከርፋፋለሽ? እቺ ከዚህ ግን እቺ ሰር ወይኔ ቤቲ ነው። ቆይ ሸቶት ነው ወይስ ጠርጥሮ ነው?
ፍቅር መጣ። እንዴት እኮ እንደናፈከኝ ታውቃለህ አይደል? በፊት ያሳለፍናቸው የፍቅር ጊዜያቶች ትዝ ይሉሃል? በጣም ይናፍቀኝ። ትናፍቃቸዋለህ? በጣም ልክ አንተም እንደኔ። እውነት እኔ በጣም አፈቅርሃለሁ ታውቃለህ? እኔ እኮ እዚህ ቤት የመጣሁት አንተን ብዬ ነው፣ አባትን ብዬ አይደለም። አይንህን ማየት ስለምፈልግ፣ ስትስቅ ማየት ስለምፈልግ፣ እነዛን ጊዜያቶች እንድትደግማቸው እፈልጋለሁ። እውነት በጣም እወድሃለሁ፣ አፈቅርሃለሁ። ሄኖክ ለምንድን ነው እናትህ ከሻወር ቤት ስትወጣ ያነካት? እንዴ ምን ነው የምታወራው አባዬ? ቆይ አንተ ማን ነህ? እኔ እንደዚህ አይነት ዋልጌ ልጅ አላሳደኩም። ይህንን ነገር የነገረችው እሷ ናት አይደል? ስለዚህ እኔ እናንተን የማለየት ስራዋን ጀምራለች ማለት ነው። ስለምን ስራ ነው የምታወራው? ስለዚህ ይህንን የመረረ እውነት ለመጋፈጥ ተዘጋጅ። ሚስቴ ብላ ያመጣት ሴት የኔ ድሮ ፍቅረኛ ነች። ምንድን ነው የምትቀባጠረው? ይኸውልህ አባዬ በድሮ ስሟ ማርታ ትባላለች። እንዴ ለምን ደሞ አትሰማኝ? እኔን ለመበቀል ስትል ነው አንተን እያጠመደች ያለችው። ይበቃል። ይበቃል እንዴ! ቆይ አንተ ምንድን ነው እኔና አባትን ለማጣላት የፈጠርከው የውሸት ታሪክ እንደሆነ በደንብ አድርጌ ያውቃለሁ። ኬብዬ ይሄ ልጅ በጣም ነው የተጨማለቀው። ለነገሩ እኔ ምን አይነት እናት እንደሆንኩኝ ስላላወቀ ነው። ይኸውልህ አባዬ ለምን አትሰማኝም? እየተጫወተችብህ ነው። እኔን አዳምጠኝ። አፍን ዝጋ ብያለሁ። ቤቢዬ እባክህን ብዙ አትበሳጭ፣ በኋላ ደግሞ እንዳትታመም። አንቺ ርኩስ እገልሻለሁ ዛሬ ቀን። በላ ንካት፣ ያኔ ማን እንደሆንኩ አሳያለሁ። ተው ልጄ ተው። ኧረ እግዚአብሔርን ፍራ። አንቺ ልጅ አትበይኝ እንዴ ሄኖክ ተው እንጂ። አሁን እኮ ባልወልድህም እናቱ ሆኛለሁ አይደል? ግን እኮ እንደተረቱ ከሆነ አባቴን ያገባ ሁሉ እናቴ ናት ነበር። ፍቅረኛዬን ያገባ ሰው ግን አባቴ ሊሆን አይችልም። እንዴ ጭራሽ የአባትህን እጅ ለመያዝ በቃ። ነገማ ሁለታችሁንም ካልደበደብኩ ትላለህ። ከዚህ በላይ አፍላፊ ሳትከፈጂኝ ውጪልኝ። አለበለዚያ ምን? እውነትም ጎርምሰህልኛል። አታየውም እንዴ? ሽቅ ብለሽ ና እያለ እኮ ነው። ይኸውልህ ሚጥሚጣ አይደለም ዳጣ ነው ማጥነህ። አረ ባቡር ይዳምጥሽ። ወይኔ የማንም ስልቻ መጮሻ ነው። ቤቢዬ በቃ አንተ አትበሳጭብኝ እሺ? ደግሞ ደም ግፊት ከፊልና ስቃዩም ለኔ ነው የሚተርፈው። ለማንኛውም አሁን ውስጥ እንግባና ማድራትን አሸት ተሸት ላድርግልህ። ይሻላል ብለሽ ነው ፍቅር? አሁን ጭንቀት እንዲለቅብኝ እኮ ነው። ምን አይነት ዘመን ነው? ዘመነ ፈጣጣ። ልጅ በአባት ወጥቶ አባት በልጅ ሲወጣ አሉ። ግን እቺ ምን አይነት ሴትዮ ናት? ገና ከመምጣቷ ቤቱን እኮ በአንድ እግር አቆመችው። ግን የምር ሄኖክ ፍቅረኛ ናት ነው ወይስ ከአባቷ ልታጣለው ነው? ሁሉንም ነገር ተደብቀሽ ሲሰሚ ነበር ማለት ነው? ወይ እኔ አስደነገጥከኝ እኮ። እባክሽ እኛም እዚህ ቤት ውስጥ ያለውን ነገር ስንሰማ ደንግጠን። እውነት ግን ልጅቷ አንተ ፍቅረኛ ነበረች? ግን ደግሞ ብናገር ማን ያምነኝ? ግድ የለም ንገረኝ፣ አዝኜ አምናለሁ። ለነገሩ ልጅቷም አይን ቀቅላ ይበላሽ ናት። አወጣጧን ባላቅም አመጣጧ ግን ምንም አላማረኝ። አባዬ እኮ ምንም ሊገባው አልቻለም እንጂ እኮ እያሞኙቹ። ምን እሳቸውን ብቻ አንተንም ጭምር ነው እንጂ ልጅም ጅልም እያደረገች ያለችው። ጭራሽ እናት ቅቤ አላወጣችም ትበለ። ሁሉንም ነገር ተደብቀሽ ስትሰሚ ነበር ማለት ነው? እና ፊት ለፊት ውጣ። ሲጀመር ልጅቷ ታስፈራለች። አረ ታስፈራራለች። አንቺንም እያስፈራራች ነበር? ቆይ ምን ብላ ነው ደግሞ ያስፈራራች? ወይ ነይ ተመለሽ። ይቅርታ ትዬ፣ እዚህ እንደነበሩ ስላላየሁሽ እኮ ነው። ወይ ደግሞ ማጓጓት ነበረብኝ ለካ። ደግሞ ምንም አላየሁም። እሺ
ሽንት ቤቱ ጋር የነበረውን ጠረን ቀየርሽው? የሲጋራው ነው ነፍቼዋለሁ። ማለት ነፍቼበታለሁ። አሁን ጥሩ ጠረን ያለው። መኝታ ቤቱን ላጸዳ ነበር አመጣጤ። በቃ በኋላ አጸዳዋለሁ። እንድትሄጂ ማን ፈቀደልሽ? ነይ ግቢ። የት? እሺ፣ ግን እኮ እዚህ ምንም ነገር አላየሁም። ተረጋጊ እንጂ ምን ሆነሻል ኪያ? እሺ፣ ግን ውስጥ ኪችን ማለት ስራ ነበረብኝ። ልጄ በጣም እያስቸገረኝ ነው። እባክሽ ልጄ? ይሄንን አልሰማሁም። እንዴ ምን ሆነሻል? እያወራሁ ያለሁት እኮ ስለ ሄኖክ ስለ ልጄ ነው። ይኸውልሽ ይቅርታ አድርጊልኝና በእኔና በልጄ መካከል ሰራተኛ እንዲገባ አልፈልግም። ማለት አድጓል እኮ እናትዬ። እያሰናበትሽኝ ነው? አይደለም። ለምን ብዬ አሰናበትሻለሁ? ይኸውልሽ እኔ ልጄን ብቻዬን መንከባከብ እፈልጋለሁ። አንቺ ደግሞ ትኩረትሽን ባሪ ላይ እንድታደርጊ ነው። መቼም ምን ለማለት እንደፈለኩኝ ገብቶሻል? አዎ ገብቶኛል። እሺ እኔ ግን እናት የምትል ነገር ብትሰማ ደስ ይለኛል። ምን? በእድሜ ስላነሰች ነው? ምንም ቢሆን እኮ እናት ሆና ነው ቤት የመጣችሁ። ለነገሩ ተይው፣ ገብቶኛል። እቺ ሰይጣን ያልገባችበት ቦታ የለም ማለት ነው። እትዬን ግን ሰይጣን ባትላት ደስ ይለኛል። አይሻልሽም አባዬ? ኪያ ምን ሆንሻል? እንዴት ትናንትና የመጣች ሴት በአንዴ እንድትቆጣጠርሽ ትፈቅጅላታለሽ? እውነት ግን እትዬ ፍቅረኛ ነበሩ? እሰይ፣ ጭራሽ የትየው ሲገርመኝ አንቱታ ጨመርሽላት። ቆይ እዚህ ቤተሰቦች ምንድን ነው የሆናችሁት? ቆንጅዬ ልጅ እንኳን ደህና መጣ። ብታይ ጀርባዬን እንዴት እንዳመመኝ። ና እስኪ ማጀራቴን እሽት እሽት አድርጌ። በጣም ነው ቅጽፍ አድርጎ ያዘኝ። ሰይጣን ቅጽፍ ያልሽ። ለነገሩ ለካ ሰይጣን ያገስብም አይደል? ተው ግን አንተ ልጅ ደግ ብያለሁ። ተው። ለነገሩ የማያድግ ልጅ ካካው ትላልቅ ነው አሉ። አረ ካካ አልወጣም ይበልሽ። እኔ እኮ ግርም የሚለኝ ይሄ አላልቅ የሚል ድራማሽ እኮ ነው። ይሄ ማለት ከመጀመሪያው ማስበሽበት ነው የመጣሽው ማለት ነው። ደግሞ እኔና አባት መኝታ ክፍል ውስጥ እያለን ለምንድን ነው አጮልቀህ የምታይን? ምን? እኔ ነኝ አንቺን ሰው ብዬ አጮልቄ ማይሽ? እንዲህ ፊት ለፊት ለማይሽ ራሱ እንዴት እንደሚያስጠላኝ ባቡሽ። ለነገሩ ገብቶኛል። አቡሽዬ ወይስ ሚጣዬ? የትኛው እንድትወለድልህ ፈልገህ ነው? እውነቴን ነው ማርታ። ሚጣ ነበር አይንሽ ውስጥ መጨመር። ይልቅ እንደዚህ ስትል አንድ ተረት ትዝ አለኝ። እና ተረትም ልታወሪልኝ ፈልግሽ? እኔማ ማታ ክፍል መጥቼ ልነግርህ ፈልጌ ነበረ፣ ግን ደግሞ የጦጧና የጅቧ ወይም ደግሞ የጥንቸላና የኤሊዋ አይደለም። አንድ አባትና ልጅ ነበሩ። እንዴ እሺ በላ። አልገባኝም። ግን ድሮም እንደዚህ ወፈፍ ያደርግሽ ነበር እንዴ? ይኸውልህ አባትዬው በጣም ወፍራም ነበረ። ከዛ ከዕለታት በአንድ ቀን ልጅየው ምን አለው መሰለ? አባዬ መች ነው እህት የምትወልድልኝ ብሎ አልጠይቀውም መሰለ? እውነቴን ነው መኝ። ዛሬ አንቺ እዚህ ቤት ካደርሽ እኔ ራሴ በገዛ እጄ አንቄ እገልሻለሁ። መቼም መኝታ ክፍል መተህ መሆን አለበት። ይልቅ አሁን ተረቱን ልቀጥልልህ። ልጅየው ከአባትና ከእናቱ መሀል ላይ ነበር የሚተኛው። ለነገሩ አንቺ ምን ታደርጊ? የገዛ አባቴን ይጮትብኛል። ከዛ እንግዲህ ልጁ ድጋሚ አሁንም ይጠይቃል ጥያቄ። አባዬ መች ነው እህት የምትወልድልኝ አሉ። ከዛ አባትየው ሙድ እያያዘበት ልጄ ዛሬ ማታ ጠብቅ፣ ዛሬ ማታ ወልድልሃለሁ አለው። ይልቅ አሁን ቀሪውን ተረት እንድነግርህ ለምን ጀርቤን እያሻኝ መኝታ ክፍል አንገባ? አይገርምሽም? ያን ያልፈልግሽም ማለት ይልክ ነበርኩኝ ማለት ነው። ልጅ ሆዬ ዛሬ ልጅ ይወለድልኛል ብሎ ሌሊቱ ሙሉ ሳይተኛ መጠበቅ። ከዛም በኋላ እጁን አንድ ጊዜ ሰንዘር ሲያደርግ የአባትየውን እንትን አልያዘውም መሰለክ? ደሮስ ለነገሩ ከባለጌ ከዚህ በላይ ምን ይጠበቃል? ከዛም በኋላ ልጅ ተብዬው የአባትየውን ዕቃ ይዞ መጮ። አባዬ የእህቴ አንድ እግር ወጣ፣ እማዬ ነይ አግዢኝ፣ ነይ እንጎትተው አላለውም መሰለ? ቆይ ግን እንደዚህ አይነት ርካሽ ሴት መሆንሽ እንዴት ነው እስከዛሬ ሳልረዳ የቆየሁት? ከአባት ጋር ልጅ ለመውለድ አስበናል። አንተ ምንድን ነው የምትፈልገው? ሰምኛልሽ? በእጅ ሰበብ ከመሆንሽ በፊት ከዚህ ቤት እንድትወጪልኝ ነው የምፈልገው። እና አንተ ምንድን ነው የምትፈልገው? እህት ወይስ ወንድም? እኔ ግን ሳስበው እህት የምትፈልግ ነው ይመስለኝ። ልክ አይደለም?
በል በቃ አሁን ግባና ቢጃማህን ቀይረህ ተኛ። ከዛም በኋላ እኔ ክፍል መጥቼ ተረቱን በደንብ አድርጌ ጨርስልሃለሁ። እንደውም ጎበዝ ተረት አውሪ ስለሆንሽ መኝታ ክፍሌ መጥተሽ እንድታወሪ ነው ፈልገው። ትፈቅጂልኛለሽ እማዬ? ውይ የኔ ውድ ቡችላ እንደዚህ ስትለኝ እኮ በቃ ልቤ በደስታ እንዴት ፍንድቅ እንዳላልገባህም። ነገ ትምህርት ስላለብኝ ገብቼ ልተኛ እናቴ። አዎ ሂድና ግባ። ደግሞ በኋላ አባትህ ሲመጣ ለምንድን ነው ያልተኛኸው እንዳይልክ ትፈራለህ እንዴ? እኔ ቡችላ መብራቱን ላብራለህ? ውይ እንደው የዘንድሮ ልጆች እኮ አቃጥሎ ሊደፉ ነው። ፈራህ እንዴ እኔ ቡችላ? በጣም አራሪዎች ነው እንዲመስልሽ። በቃ አባትና ልጅ አጃጃልሽ አይደል? አንቺ ቤት ምን ችግር አለው? ምን ችግር አለው? እናትህ እኮ ነኝ። ኖርማል ሄኖክ አርበች ዛሬ ከዚህ ቤት ወይኔ ጉዴ ከቤ እስከ መቼ ሊደፍረኝ ነው? ዝም በይ። ዛሬ በዛል አንተ ኩስ ነባ ያረክ አባዬ መልሶ አባዬ ጋሽ አባዬ አረጉ ላይ ጋሽ የሞቱ ቦታ አራባ አዲስ ላይ አረጉ ላይ ጋሽ የሞቱ ቦታ አቦተኝ ባክሻች ነው። እባክህ ትንሽ ተረጋጋ ሄኖክ። ቆይ እስኪ አንድ ነገር ንገሪኝ። እኔ ከዚህ በፊት ስታውቂ እንደዛ አይነት ሰው ነበርኩኝ? እንደዚህ ያደርጋሉኝ እኔ? ኧረ እባክህ ሄኖክ ትንሽ ተረጋጋ። ተረጋጋትብኝ። እንዴት በገዛ አባቴ ደፋር እየተባልኩኝ እንዴት ነው የምረጋጋው? ቆይ እንዴት ነው የምረጋጋው? እኔ እኮ እንዳላደረግከው አውቃለሁ። እውነቴን ነው የምልሽ ክያ፣ በእናቴ እምልሻለሁ። እቺ ልጅ ከዚህ ቤት በህይወት አትወጣትም። ሬሷ ነው ከዚህ ቤት የሚወጣው። እመኝኝ። ኧረ እባክህ ሄኖክ ነገር ለማብረድ ሞክር እንጂ። ቆይ ክያ፣ ለዚች አንድ ተራ ሴት ብሎ የገዛ ልጁ እንደዚህ አይነት ኖር ፈጸማል ብሎ እኔ ልጁን ያነሳል? እንደዚህ አይነት ኖር ፈጸምክ ብሎ? እሺ አሁን ወደ ውስጥ ገባና እስቲ ፊትህን ታጠብ። ይልቅ አንድ ነገር ልንገርሽ፣ አሁኑን ሂጂና ከዚህ ቤት ውጭ በያት። ምን ማ እኔ ጋሼ እኮ ውስጥ አሉ። እዚህ ቤት ትልቅ ደም መፋሰስ ከመሆኑ በፊት ሻንጣሽን ይዘሽ ከዚህ ቤት ውጭ በያት። ኧረ እባክህ ሄኖክ ትንሽ ተረጋጋ። ተረጋጋት በይ። ሲጀመር እሱ አባቴ አይደለም። አባትነቱ ለዛች ተራ ሴት ብሎ እጁን ሌሊ ሲያነሳ አብቅቶታል። ወይኔ ወይኔ ነው። ምን እየሆንክ ነው? እኔማ አለቃትም። ወይኔ ወይኔ አንተ ልጅ ወደ ራስህ ተመለስ። ምን እየሆንክ ነው? ቆይ እባክሽ ተረጋጋ። ቤቲ ምን እያደረግሽ ነው? እንዴ በቃ እኔ ኬቢ አልችልም። ከዚህ በላይ መቆየት አልችልም እዚህ ቤት። ችግር የለውም ምን ያስተካክለዋል? እንዴት ነው የምታስተካክለው? እንዴ ጭራሽ እኔ እናቱን። አረ ይሄ ለሰሚው ራሱ በጣም ግራ ነው። ግድ የለሽም ቤቲ፣ አንድ እድል እንኳን ስጭ። እኔ ከዛ በኋላ እንዴት እንደማስተካክለው እኔ አውቃለሁ። እንዴ ቆይ እኔ እናት ልሆን ባልኩት ነው አናቴ ላይ የሚወጣው? እንደውም አናቴ ላይ ቢወጣው እኮ አንድ ነገር ነው። ቆይ እኔ ምን አይነት ሴት መስየው ነው? ኬቢ ከምንም በላይ ምን እንደሰመመኝ ታውቃለህ? አውቃለሁ። ክብሬን ማረጌን ጠብቄ የኖርኩ ሴት መሆኔን አላወቅም። እኔ ግን አውቃለሁ የኔ ፍቅር፣ አንድ እድል ብቻ ስጭ። እሱማ ትንሽ ስለበሳጨኝ ነው እንጂ የእናትነት ወዲስ ይጨክናል ብለህ ነው? ልክ ነሽ አንቺ። በሰው የሚጨክን አንጀት የለሽም። ይሄን ሻንጣ ቦታው ጋር አስቀምጪና ላስታርቃችሁ። ልክ ነህ እኮ ኬቢ። በቃ ምንስ ቢያደርገኝ እናት በልጇ ላይ እኮ ቂም አትይዝም። በቃ እሺ ከልጅ አስታርቀኝ።
ሄኖክ በላውን ባደረኩት ነገር ተጸጽቻለሁ ብለህ እግሯ ላይ ተደፍተህ ይቅርታ ጠይቃት። ኧረ እባክህ ባላደረኩት ነገር ገና ለገና አድርጋለሁ ብለህ እኔ ስመታኝ ለምን ይቅርታ ጠይቀኝ? ሄኖክ እኔ የምለው ማርታ ለካ ስምሽን ቤቲ ብለሽ ቀይረሻል። ለመሆኑ ግን ልጃችን እንዴት ነው? ወይ የፈራውስ ደረሰ። ይኸው በቃ ወይ ልጄ። ቆይ በምን ቀን ነው የተለከፍክብኝ እንዴ? ይሄ ልጅማ 2 7 ያስፈልገዋል። እውነቴን ነው። ቀሚስሽን ገልቤ መቀመጫሽን በጉማሬ ነበር መጠፍጠፍ። ደህና ነህ ግን ልጄ? እንዴ እያየኸው ደህና ነህ ትለዋለህ እንዴ? ቆይ የኔ ውድ ልጅ ቀን 6 ሰዓት ላይ ወንዝ ወርደህ ነበር እንዴ? አረ ወራጅ ወንዝ ይብላሽ። ቆይ አንቺ ግን ምን አይነት አስመሳይ ሴት ነሽ? አባዬ ግን ለምን ደው ማታምነኝ? እቺ ሴት ተናቃታለሁ። ድሮ ፍቅረኛ የነበረች ለምን ደው ማሰማኝ? ኪያ ቤት ውስጥ ጸበል ይኖራል እንዴ? አሁንስ በቃሽ። እሺ አረ አባዬ ግን ለምን ደው ማታምነኝ? እቺ ሴት እያስመሰለች ነው። ከኔ አርግዛ ነበረ። ይሄማ ቂም መሆን አለበት አይደለ? አዎ ቂም ቢሆን ኖሮማ የቅድሙ እኮ በቂ ነበር። ለነገሩ አንተም ተይዘህ ነው፣ አልፈርድብህም። አባዬ ምንም ነገር ብነግርህ አታምነኝም አይደል? ልጄ እስቲ አንድ ያዳምጠኝ። አንተ ራስህ አዳምጠኝ። እቺ ሴት አጭበርባሪ ናት። አሁንማ አንተ አለመሆንህን እኮ አወቅኩ። የሆነ የሰፈረብህ ነገርም አለ። ይኸውልህ አባዬ ፍቅረኛ ነበረች። ከዛ በኋላ ሳረግዝባት ይሄው ሳረግዝባት አለ አያደል። የሆነ የሚያስቀባጥረውማ የሆነ መንፈስ አለበት። ይሄው ስታረግዝብኝ እላለሁ ብዬ ነው። ከዛ በኋላ አላቅሽም ብዬ ክጃት ነበር። ይኸው አንተን አጥምዳ ሆን ብላ ለበቀል ነው እዚህ ቤት የመጣችሁ። እኔ ይሄንን ነገር ከዚህ በላይ ማየትም መስማትም አልፈልግም። ማነሽ ኪያ? ጸበል አምጪ ብዬሽ ምን ነው ጠፋሽ? ዋው በጣም ጎበዝ ተጫዋች ሆነሻል ማርታ። ግን መኝ ይሄ ጨዋታውንም አላለቅም። ማርታ ማርታ ትላለህ። ቆይ ማርታ ማናት? መቼም ፍቅረኛ እንዳትሆን እንዴ። በቃ አንተ መማሩን ትተህ ትንዘላዘላለህ አይደለ? ይኸውልህ እኔ እንደሰማሁህ አባትህ እንዳይሰማ። አንቺ ሰይጣን ዛሬ ቀን አንጌ ነው የምገልሽ። ድጋሚ ልትደፍረኝ ነው እንዴ? እጮሃለሁ ልቀቀኝ፣ እጮሃለሁ ልቀቀኝ። ወይስ አትለቀኝም? ወይኔ ሽቆኛ ነው እኔ ነው ማን ያምነኛል? በላውን ወደ ክፍሌ ግባ። አሁን ጨዋታው ተጠናቋል። ምንም ያበቃ ጨዋታ የለም። ምንም ያበቃ ጨዋታ የለም። እንደውም ባይገርምሽ አሁን ነው የጀመረው። እሺ ማይ እሺ ልጄ። ቆይ ግን ኪያ አንቺ ምን እንደነሱ አብዷል ብለሽ ነው እንደምታስብ? ይቺ ልጅ እኮ እንደምታውቃት ሆነ እያወራ ነው። ጭራሽ ባስ ብለው ከሷ ልጅ አለ እና ይሄ ጤና ነው? ኪያ አንቺ እንኳን ለመረዳት ሞክሪ እንጂ። በእርግጥ መጀመሪያውንም የቀረብኩ አለፈን ብዬ ነበር። ለምን ማለቴ ለመዝናናት ያህል አለ አይደል? አልጋ ላይ ጨዋታ እኮ አንተ ያልጋ ላይ ጨዋታ። ቆይ እስኪ ንገረኝ፣ አንተ ማን ነህ? አንቺም እንደ ባልቴቷ ሙድ እያሽብኝ። እኔ ድሮ ማቆ ሄኖክማ አይደለም። ኪያ ምን ሆንሻል? አንቺ የምታውቂኝ ቤት ውስጥ እኮ ነው። ውጭ ያለሁትም ሄኖክ የት ታውቂኛለሽ? ድንግል መስለኸኝ። ምን ማለቴ ያው እስከዛሬ ሴት አታውቁም ብዬ ነው። ወይ አይሆንም። ወይ ደግሞ ሆን ብለህ ጋሽን ከእንጀራ እናትህ ለማጣላት ብዬ የዘየድከው መላ ነው እንጂ አንተ አባት እኮ አንተ ሴት። በስተርጅና ከምትሰበር በጊዜ ብታነሳው ይሻላል። አርጅታ ልጅ አልሽኝ ነው ፍቅር? አንተስ አትቀልጅ እያልከኝ ነው? ይቅርታ ግን እኔ በእድሜ የሚቀልድ ሰው ደስ አይለኝም። ስለዚህ በልጅህም ደስተኛ አይደለህም ማለት ነው? ማለት ልጅህ በእድሜ እየቀለደ ነው እያልሽኝ ነው? ወይ አጠገባችን ቁጭ ብሎ ጺሙን ከሚላጭብን አሪፍ ሴት ፈልገን እንዳረው እንዴ?
እኔ ተጨንቄያለሁ። አንቺ ትቀልጃለሽ አይደል? ቆይ ግን ለምንድን ነው ከአንቺ ልጅ አለኝ ያለው? ስላለው ነው ቤቲ። እና የማይጠይቅ ጥያቄ ስትጠይቀኝ ምን ላድርግ? ሲቀጥል ደግሞ እኔ እናንተን ለማጣላት ብሎ የፈጠረው ሴራ እንደሆነ ሳይገባ ቀርቶ ነው። ግን አይምሮ ትክክል ነው አይደል? አላቅም፣ ግን እናቱ ከሄደች በኋላ ይሰማዋል ብዬ አስባለሁ። ልጅህ ጤነኛ ነው። ግን እኮ አንቺው ጭምር ነበርሽ ታሟል ስትይ የነበረው እና እኔን እስኪያሳመመኝ መጠበቅ አለብኝ? ይኸውልህ ልጅህ ቅርታ ማለቴ ልጃችን ጤነኛ ነው። በቃ ለእኔ ያለው ክፋት ጥላቻ ነው እያሳመመው ያለው። ቆይ አንተ ሰው ያመረርከው እንዴ? ውሸቴም ቢሆን በመወዳት ማይበልልሽ ነበር እንዴ? ማርታን ማቃት የኮሌጅ ተማሪ እያለሽ። በእርግጥ እሷ በጣም ተወደኝ ነበር። እባክህ ሄኖክ ይህንን የማይረባ ታሪክ አቁም። ማይረባ ታሪክ ቢሆንም ግን እውነተኛ ታሪክ ነው። ማርታ ማለት የአሁኗ ቤቲ ድንግልናዋን ሳይቀር የሰጠችኝ ለእኔ ነው። ይበቃሃል ሄኖክ በቃ። ውይ እንዴ ምን ልታደርግ ነው? ቆይ እስከ መቼ ድረስ ነው በእነዚህ ሁኔታ የምንቀጥለው? እንዴ ቆይ ስንቴ ነው የምነግርህ? እኔ ድንግል ነኝ። እና ቆይ ተጋባን አይደል እንዴ? ማለት አሃ ለነገሩ አልፈርድብህም። ዝም ብለህ ስትጎትተኝ ተጎትቼ ስለመጣውልህ ነው አይደል? እኔ እኮ እንደሱ ለማለት ፈልጌ አይደል። ከነ ክብሬ ነኝ ስልክ እየዋሾክ ነው አይደል የመሰለህ? እኔ እኮ ቤት ድረስ የመጣሁት በጣም ስለምወድህ ነው። እና ደግሞ ለአንተ ጥሩ ሚስት፣ ለልጃችን ደግሞ ጥሩ እናት ለመሆን ስለምፈልግ ነው። እሺ ቆይ ለመጋባት ምንድን ነው የምንጠብቀው? እንዴ ቀለበት እንኳን መች አሰርክልኝ? ታዲያ ምን ችግር አለው? ካስፈለገ እኮ ነገም ቢሆን አስርልሻለሁ። የምርህን ነው? እና በዚህ ትልቅ ጉዳይ እቀልዳለሁ? እኔ እኮ አላምንህም። የምርህን ነው ቤቢ? ለዛውም የአልማዝ ፈልጦ ያለው ትልቅ ቀለበት ነው። በእርግጥ በጣም ተወደኝና ታምነኝ ነበር። አንተስ? ነገርኩሽ እኮ ኪያ፣ እሷን ለመዝናናት ከመፈለግ ውጪ ለሰከንድ እንኳን አፍቅሬያት አላውቅም። አንድ ቀን በጣም ፈልጋለሁ ብላ መንገድ ላይ ቀጠለች። ከዛ ቦታው ላይ ስደርስ ያንተ ልጅ በወዲህ ይዣለሁ ብላ ነገረች። ሄኒ ካንተ ያረገዝኩት የ3 ወር ጽንስ ሆዴ ውስጥ አለ። እውነቴን ነው ማርታ። ማለት ድፍረትሽን ግን ሳላደንቅልሽ አላልኩም። ማለት ሄኒ ስትይኝ እኔ በዚህ ሰዓት አባት ለመሆን የተዘጋጀው መስልሻለሁ? ምናልባት አላውቅም፣ አንቺ እናት ለመሆን የተዘጋጀሽ ሊሆን ይችላል። ማለት አልገባኝም። ትሰሚኛለሽ? እኔ በዚህ ሰዓት አባት ለመሆን ዝግጁ አይደለም። እንደውም ከዚህ በኋላ ስልኬ ላይ መደወል አይደለም ልታገኘኝ ራሱ እንዳትሞክሪ። እንደ ቀላል ነገር አድርግሻለሁ ታያለሽ። አረቺ ምን አይነቷ ደፋር ናት! ቆይ ለምንድን ነው ያልከሻለሽ? አሳዝናኝ ማለት አንተ አሳዝነኸኝ። የምርሽን? እሷ ናት ያሳዘነች? በእርግጥ በወቅቱ ያልተገባ ነገር እንዳደረኩኝ አውቃለሁ። ግን ይህንን ያለፈ ህይወቴን ከህይወቴ ውስጥ አውጥቼ ረስቼው ነበር። ይሁዳ ግን ልትበቀለኝ ነው እዚህ ድረስ የመጣችሁ። የምትነግረኝን ታሪክ እውነት ነው ብሎ ለመቀበል እየከበደኝ ነው። ሄኖክ እባክህን ብለህ ትንሽ ጊዜ ብቻዬን ተወኝ። እሺ አታልቅሽ እንዴ። ይሄ ታሪክ ከአንቺ ጋር ምን የሚያገናኘው ነገር አለ? በቃ ለማንኛውም ታረጋጊ።
በገዛ ቤቴ ትጮትብኝ? እራሷ ማርታ ናት። ቆይ ስሟን ቀይራ ስለመጣች ማላቃሚ መሰላት? ማረጎንማ ነው ያውቃል። ጉድ! የቤቴ ጉድ ማለት አሁን ነው። ምንድን ነው የማየው? ቲያትር መጋረጃሽ ተከፈተልሽ አይደል? ደግሞ በይ ተወናሽን ቀጥይ። አንጀት ይተርተርና ጭራሽ መጠጣት ሳይንስ ይዘህ ትመጣለህ? እሱን ጠርሙስ ውጭ አድርጉ ነግሬሻለሁ። ምንድን ነው የትዬ ችግር አለ እንዴ? እንዴ አታይልኝም? መጠጣቱ ሳይንስ ጭራሽ ቤት ድረስ ይዞ ሲመጣ። ለነገሩ አንተ ምን ታደርገው? አባትን ነካ እያደረገ ይተዋል። በአሁኑ ግን እኔ ማስጥል እንዳይመስልህ። ባይገርምሽ እኔ የሚያጣሁት አንቺ ከሱ የሚያስጠልልኝ ሰው ነው። ሰማሽልኝ አይደል? ሰማሽልኝ ንግግሩ? አንተ ገና ውሻ ላይ ዕቃ መሆን አፈር ሳታራግፍ መጠጥ ላይ ቂብ ትላለህ? አረ ውሻ ላይ ብቀልብሽ። ቆይ ምን አይነቷ ባለጌ ነሽ ግን? ደግሞ ይሄ እንጨት ሚል ተረትሽ ልጀምሪ ነው? ኪያ ይሄ መጠጥ ወደ ውስጥ አስገቢ። ኪያ እንዳሰሚያት ወንድ የሆነ ሰው ይህንን መጠጥ ያነሷል። መጨረሻ ላይ እማዬ ማለቱን ረስተሃል ልጄ። ቆይ ግን ከኔ ምንድነው የምፈልጊው? ምንድነው ፍላጎትሽ? ቆይ በእኔ ጥፋት ለምንድነው አባቴን እየቀጣሽው ያለሽው? እሺ በቃ ደስ ይበልሽ፣ አንቺ አሸንፈሽኛል። አንተ አሸነፍከኝ እንጂ። ወይ ጉድ! ቆይ አሁን ምን ብዬ ነው ይሄንን ለአባትህ ማስረዳው? ምን ብዬ ነው የምነግረው? ያው እንግዲህ እንደ ልማዴ እሸፍንልሃለሁ እንጂ ይሄን ነገር ካየማ በቃ ዘልዝሎ ነው የሚሰቅል። ይሁን ዘልዛላ። ሴትዮ አትሳደቢ እንጂ። ኧረ እባክህ ናና መታኝ። ግዳለኝ እንጂ እጣፈጠፍሽ። ኧረ እባክህ ውይ አንተ ልጅ እባክህ እንደው አትጫወትብኝ። እኔ እናትህ ነው ባልኩኝ ይሄ ይገባኛል። ወይኔ ቤቴ ሄኖክ ምን እያደረክ ነው? ኧረ አባዬ ኧረ እባክህ እውነቱ ይገለጥልህ። ቆይ ምንድነው ማስመሰል ነው እውነቱ እንደዚህ እየተምታታብህ ያለው? አፍህን ዝጋ። አልዘጋም። እቺ ማትረባ ጨበርባሪ ከዚህ ቤት ካልወጣች መቼም አፌን አልዘጋም። በቃ አሁን ጎሽ ጭራሽ አባትህ ነው አይዝም። እቺ ምናምን እዚህ ቤት አንተ ታዲያ ስርዓት ያስረኛለህ። እኔ ራሴ አደብ አሳያለሁ። አዎ ኬቢጌ ግን ተው ይሞትብሃል ኬቢጌ ተው። አንቺ አልሽኝ አስመሳይ ትጋስ አንተ ዝም በል። ሲጀመር ተቆጥተህ አላደግክም። ተቆጥተህ ብታድግ ኖሮ እንደዚህ አትሆንም ነበር። አንተ ነህ እንደዚህ ብታስብ ኬቢጌ እባክህን ተው። አንተማ እኮ እንዴት እንደማደርግ አውቃለሁ። ማንም ቆንጥጦ አላሳደገም ማለት ቆንጥጬ አሳድጋለሁ። ታያለህ። አዎ ቤቢዬ ነው ና ቤቢዬ። እንዴ ይህ ባለጌ እንሂድ። የቱ ባለጌ ነው? ቆይ የሰማሁት ነገር እውነት ነው ማለት ነው? አይ በፍጹም ሊሆን አይችልም። ሄኖክ ሌላ ሴት ሊወድ አይችልም። ይህንማ በፍጹም መቀበል አልችልም። አስተናቱ ምንድን ነው ግን እዚህ ቤት ችንጋዩ የዘለለው ሰው በዛ። አንቺ ደግሞ ምን ሆነሽ ነው? ምንም ዝም ብዬ ነው። ዝም ብለሽማ አይመስለኝም። የሆነ ነገርም አለ። እኔ የምለው ግን ቅድም ከልጄ የተረፈው ቢራ መቼም አልደፋሽውም አይደል? አዎ አልደፋሁትም። ይሄኔ ከንፈር ለካ እንደዚህ ይጣፍጣል። ምን ነው? አይ ምንም። ከልጄ ፍቅር ይዞሻል እንዴ? ከልጄ ምን ተባተቡን ተይና ቀና ብለሽ መልሽልኝ። አረ እንዴት እኔ ከሄኒ ፍቅር ይዘኛል? ሄኖክ እኔ ከሄኖክ እንዴት ፍቅር ይዘኛል? ምን ላድርግ ታዲያ? የሆነ ነገር ሲፈጠር መጥቶ አንቺ ስር ይወተፋል። ይሄ ደግሞ እንደ እናት ያሳስበኛል። አረ አልተወተፈም። ልጄ ገና አንድ ፍሬ ልጅ ነው። ይኸውልሽ የውሻ ካካና ቆጮ እንኳን በቅጡ የሚለይ አይመስለኝም። አንቺ ግን በጣም ብዙ ነገር የምታውቂ ይመስለኛል። እውነት እኔ ምንም የማውቀው ነገር የለም። ነው? ምን ነው ታዲያ ደነገጥሽ? ስለዚህ የሆነ ነገር አለ ማለት ነው። አረ እኔ ምንም ነገር አልነገረኝም። ቢነግርሽም አትነግሪኝም አይደል? እውነት እነግርሽ ነበር። አትንገሪኝ። ምክንያቱም እሱ ለአንቺ ለመንገር አንቺን ለማግኘት ስለማይመጣ። ግን እኮ ሄኒን ማለቴ ሄኖክን እንደ ወንድሜ እኮ ነው የማየው። ኦ በጣም ደስ ይላል። እህት ወልድልሃለሁ ብዬ ቃል ገብቼለት ነበር። አሁን ይኸው እዚህ በቀላሉ አገኘው ማለት ነው አይደል? ከኔ ጋር ለመሳፈት ባትሞክሪ መልካም ይመስለኛል። ቆይ ለምንድን ነው እንደዚህ የምታደርጊው? እዚህ ቤት ለምን ነበር የገባሽው? እስኪ አስታውሺ። ስራ ለመስራት። ስለዚህ አርፈሽ ስራሽ ላይ ብቻ አተኩሪ። ሰምተሽኛል? በቤተሰብ መሀል መግባት ለአንቺ ጥሩ አይደለም። ዛሬ እኔ ለቤቢዬ እራት የምሰራለት። አንቺ እንደውስ ጮሞ ሞጀር ነው ስራሽ። በያን ወደ ስራሽ ዳይ።
የሰው እብድ ደግሞ ሰው እብድ ትላለች እንዴ? አሁን ከሷ በላይ እብድ አለ? ምግቡ እንዴት ነበር? ተመቻችሁ? ዛሬ ቆንጆ ምግብ ነው የሰራሽው። ሁሌ እንደዚህ ስሪ። እንደዚህ እንደ ቤተሰብ ተሰብስበን ምሳ ከበላን ብዙ ጊዜያችን። እውነቴን ነው የምልህ አባዬ፣ እማዬ በጣም ሳትናፍቀኝ ቀርቻል መሰለኝ። ብዙ የድሮ ትዝታዎች ትዝ እያሉ። አሁን እናትን እዚህ ጋር ማንሳት ምን አስፈለገ? ውዴ ወይ ምን ላምጣልሽ? አንቺ ደግሞ ማን ጠራሽ? አይ ትክክለኛ ስሜ እኮ ውዴ ስለሆነ ነው። ሲጀመር ምግቡን አነሳሳሽ አይደል? እዚህ ምን ትሰሪያለሽ? ትሰሚኛለሽ? ከዚህ በኋላ ኪያን በእንደዚህ አይነት መንገድ ማናገራችም። እሺ ሄኖክ። ወይ ራስቸው ለካ ቤት ውስጥ አዲስ ህግ ወጥቷል አይደል? የምን ህግ ነው ደግሞ የወጣው? እሱን ያወጣቸዋን ሴትዮ ጠይቃት አይሻልም? ቆይ አታምሽ ስላልኩ ነው ይሄ ሁሉ? እኔ እናትህ እኮ በቃ ውጪ ስታመሽ ስለሚጨንቀኝ ነው እንደዛ ያልኩክ። አሁን ገና ትክክለኛ ነገር ተናገርሽ። እውነተኛ እናት ልጇ ውጪ ሲያመሽ መኪና ገጭቶት ይሆን፣ ሌባ ማጅራቱን መጥቶት ይሆን፣ ምን ሆኖ ይሆን እያለች ደግ ደጉ ነገር አታሰብም። ለምን ስርዓት አይኖርም ግን? ኧረ ተው እንደፈለገ ይሁን። ዳሩ በእጅ ያዙት ወርቅ ሆኖበት ነው። ቆይ ግን ለምን ይሄን ስራሽን ትተሽ ትወና ለምን አትጀምሪው? አሁንስ ይበቃል እያልኩ ነው። በቃ ይበቃል። ልክ ነህ። ሲመስለኝ የተሳሳተ ማዕድ ላይ ነው የቀረብኩት። በጣም ይቅርታ ውዴ፣ ለዚህ ሁሉ ተጠያቂ እኔ ነኝ። ኦኬ ቤቢ፣ ችግር የለም። ባቢሎንም እኮ በአንድ ቀን አልተገነባም አይደል? አታስብ፣ በቃ ሁሉም ነገር በጊዜያቶች ይስተካከላል። አመሰግናለሁ በጣም። አየህ ይልበል። ስርዓት ያለበት ቤት መተሽ ስርዓት አልበኛ አርክሽ አይደል? ከየት ነው? አቤት። አዎ ከየት ነው? የት ነው እስካሁን ድረስ ያመሸው? ቆይ የትም አታውደልል ብዬ ስንቴ ነው የምነግርህ? ለምንድን ነው የማትሰማኝ? ቆይ አንተ። ኧረ እባክሽ እስኪ አንዳንዴ እንኳን ሙድ ቀየር ለማድረግ ሞክሪ። ሁሌ አንድ አይነት ሙድ። ለማንኛውም እዚህ ቤት አዲስ ህግ ሊወጣ ነው። ከኋላ መጥቶ ግን አይንም ህግም ማውጣት አይከብድም? ከዚህ በኋላ የምትገባበትንም ሆነ የምትወጣበትንም ሰዓት መወስንልህ እኔ ነኝ። ኦኬ? ለመተንፈስ እርሶ ማስፈቀድ ይኖርብኝ ይሆን? ብርነቶ በስርዓት አናግረኝ እንጂ። ይኸውልህ የትም እየወደለደልክ እየመጣህ እዚህ የምትገባበት ቤት አይደለም። ሰማ? ግድ የለም እስከ 2 ሰዓት ልፈቅድልህ እችላለሁ። አንድም ልጨምርልህ እስከ 3 ሰዓት። ከዛ በላይ ግን ማምሸት አይቻልም። ኦኬ? በቃ ሌላ ወጣሽ ውግ የለም? ወደ ሰራተኛ ክፍል፣ ኩሽና ምናምን መንጎዳጎድ የለም። ወደ አንቺ ክፍልስ መግባት ይፈቀድልኝ ይሆን? ኧረ እባክህ ድሮስ እኔ ክፍል ለመግባት ያምራል እንዴ? እኔ እያልኩ ያሉት ሰራተኛ ክፍል ነው። አረሳሽው እንዴ? አንቺም እኮ እዚህ ለስራ ነበር የመጣሽው። ዋው ባንተ ቤት በቃ ቀኔ ተቀኝተ ሞታል። ይልቅ እንዳይመሽብሽ የማያርዱበት ቤት አይደል ታረቱ። መልካም ድሬ ማን ነው? መልካም አዳር ይሁንልሽ። እሺ ማይ ግድ የለም ለጨዋታው እንደሆነ እኛም ብሳለን። አንተ ጭራ አስበቅላታለሁ ብለህ ነው አይደል የምታስበው? እኔ ጭራም ቀንድም አስበቅልሃለሁ። እንደዛ ካላደረኩኝ ደግሞ እኔ ቤቴ አይደለሁም። ምን ሆነሽ አስረግጥሽኝ እኮ። ተደብቀ እየሰማ ነው። እንደምታስበው አይደለም። ውስጥ እየተጨቃጨቁ ነበር። እና ባልና ሚስት አይደሉ እንዴ? አዲስ ነገር ነው። ቆይ ስሚኝ፣ የሰማሁትን ብትሰሚ ትደነግጪ ነበረ። አንተ ለሰማ ጎም ይቀፈኛል። እሺ ደኪያ፣ እንደምታስበው አይደለም።
በዚህ በኩል ሳልፍ ለአባዬ ድንግል ነኝ ብላ እያዋሻችሁ ስለሰሙኝ። ድንግል ሆነች ድንጋይ ሆነች እኔ ያገባኛል? ቆይ አንቺ ስታስቢ የወለደ ሰው እንዴት ነው ድንግል የሚሆነው? አሁንም እዛው ነህ? ኪያ አላመንሽኝም አይደል? እቺ ልጅ የለየላት አጭበርባሪ ናት ምልሽ በምክንያት ነው። ምናልባት አንተ ብትሆንስ አጭበርባሪው? ኪያ አንቺ እንኳን ቢያንስ ስመኝ እንጂ ምን ሆነሽ ነው ኪያ? ኪያሽ እዚህ ምን እያደረክ ነው እንዴ? ቆይ ስትወለድ ገብተህ እግሯን ለመጎተት? አንቺ ማፈሪያ! ጭራሽ ድንግል ነኝ ብለሽ አባዬ ማታለል ጀመርሽ? ስለምንድን ነው የምታወራው? ይኸውልሽ አንድ ያልተረዳሽው ነገር ግን ልንገርሽ። ይህንን ነገር በመስማቴ ነጥብ እንደጣልሽ ወቂ። እንዴ ልጄ ቆይ ስለምንድን ነው የምታወራው? ቆይ ድንግልና በምርመራ የማይታወቅ ነው እንዴ መሰለሽ? እውነቱን ልንገርሽ አባዬ ይህንን ነገር አውቆ ካልተመለሰ ግን ማንቂያ ደውል እንደማይሆነው ወቂ። ለማንኛውም ደህና ደሪ ድንግሏ እናቴ። የኔ ቡችላ በቃ አንተ መቼም አትፈታኝም ማለት ነው? እንደዚህ እኮ አምሽቶ አያውቅም ነበር። ቢቢዬ እኔ ጭንቀቱ በቃ ድፍት ላይ አድርገኝ ነው። ወይ ካልሆነ ወጥቼ ልፈልገው እንዴ? ከአንቺ እኔ ወጥቼ ባያው ይሻል። ኬቢ ደግሞ አንተንም የሆነ ነገር ያደርጉብኛል። አይሆንም። አንቺማ ሴት ነሽ። ባያውን እኔ ወጥቼ ባያው ይሻላል። አይደለም በቃ ሁለታችንም እንሂድ። አራትሽም 2000 ለምን ውጡልኝ። በሰላም ልኑር እባካችሁ ውጡልኝ። ለምን አትወጡም ከዚህ ቤት? እረፍ! ጭራሽ መጠጣት ሳያንስ ሰክረልኝ ትመጣለህ? ይኸው ያልተቆነጠጠ ልጅ ነገ አናት ሊወጣል አሉ። ማርትዬ እንዳንቺ አይነቱን መንታ ነበር መውለድ። በእውነት ጀግና እኮ ነሽ። ቢያንስ ሚሶይ ማጭበርበር ይችላል። አሁን ግባና ተኛ። ስለ ሁሉም ነገር እናወራለን። ግባና ተኛ እያለህ እኮ ነው። ባልተኛ እንደ ቀልድ ባልተኛሽ ኖሮ መለፋደዱን ትተህ ግባና ተኛ እያልኩ ነው። ቶ በቃ ኬቢ አሁን ስለጠጣ ነው። ታስታውሳለህ ግን ከልጅነቴ ጀምሮ አንድ ቀን እንኳን እኔ ልጅህ ብቸኛ ልጅ ላይ ጅን እንኳን እኮ አንስታ አታውቅም ነበር። ዛሬስ ይኸው ሴት መጣች። ሴት የላከው ጅብ አይፈራም ማን ነበር ያለው? ተረቱ ሴት የላከው ልጁን አይፈራም ነው። ዋሸው። አሁን ግባና ተኛ። እሷ ታግባኝ። ያፌና አትቁጠር። ማን ነው እሷ ታስገባኝ? እውነቴን ነው። ሰክረሃል ብዬ መመረድ አይመስልም። ኬቢ በቃ አንተ ተው፣ እኔ አስገባዋለሁ። እናት አየህ ማይ አመሰግናለሁ። ትዝ ይልሻል ግን ድሮ ፍቅረኛ የነበርሽ ማማዬ ነበር የምልሽ። አባ ዛሬስ እማዬ የስራን ይስጥ። ይኸው እባክሽ ይህን ልጅ የሆነ ነገር ሳላደርገው አንድ ነገር አድርጊልኝ። ኬቢዬ በቃ አንተ ተረጋጋ፣ ችግር የለውም። እኔ መኝታ ክፍል አስገባዋለሁ እኮ እጅሽ ምች። ኧረ እባክሽ ሌላ ቦታ አትኝ። ኧረ ይሄ ቡድ ደብሯል። በስተርጅና ይቀናል ይዞይ። ኧረ ጓደኞቼ እንዳይሰሙ አንተ በዚህ ሁኔታ ከኔ ጋር የምትቀጥል ይመስለዋል? እስኪ አንተ ነገር አብርድ። ጉድ እኮ በዚህ እድሜው ይቀን። አባዬ ግን ደህና ነህ? ሰው እንዴት በዚህ እድሜው ይቀናል? አንቺ ኧረ እስኪ አፍን አሳርፍ። አንቺ እጅሽን አሳርፊ። አንቺ አባዬ ይቀናል። ኧረ ጉም አባዬ ደህና ነህ? ዛሬ ከማማዬ ጋር ከማዬ ጋር ነው ባረል። ሚሽ በእናትህ ተራመድ። እናት በስተርጅና ኧረ አንተ አባዬ አንተ ቀጥለኝ እባክህ። ወይኔ
የዚህ የባነር አይ አባዬ ይኸውልሽ ልቤን ሁሌ እንዳረግሽው ልብሴን አውልቂ። የማን እንዴት ተጨማለቀ አፍተኛ። እንደውም ተረት አውሪልኝ። መዝሙር እቴ ሜቴ ምን አለሽ ማታ ምንም ከልጄ ነጥቄ ልውሰድሽ አለኝ። ምን እያደረግህ? እንደውም ድጋሜ ልጅ መውለድ አንተ ትጨማለቃለህ እንዴ? እባክህ ዞር በልልኝ እዛ። በአሁኑ ግን አልክድሽም። አንተ ያማሃል እንዴ? እዛ ሂድ። ደፈረኝ ብለሽ አንቺ አንተ ትወረዳለህ። ዞር በልልኝ። ዝም በይ ዝም በይ። ወይኔ ጉዴ ከቢ ዝም በይ አንቺ ቀጠራ ዝም በይ። ወይኔ ጉዴ ወይኔ ከቢ ሊደፍረኝ ነው። ዝም በይ። ወይኔ ጉዴ ምንድን ነው? ሄኖክ 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 አንተ ሄኖክ 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 የኔ ልጅ የተረገምሽ ማለት የሌለው ተረንሽን ልትቀጥይብኝ ነው የኔ ልጅ። እባክህ የኔ ውድ ልጅ እባክህ አሁን ሰክረዋል። ሁሉንም ነገር እናወራለን። እባክህ እኔ እኮ የአባትህ ሚስት ነኝ። የአባትህ ሚስት የኔ ፍቅረኛ የአባትህ ሚስት የተረገምሽ እንደ ቀላል ነገር ያንን አረገ ብለሽ አባቴ ፊት ማውራት ቀላል ነበር አይደል? አንቺ የተረገምሽ ኦይ ልክ ነይ ኦይ የተረገምሽ የተረገምሽ ምን እያደረክ ነው? እንደው ምን ባረግ ይሻለኛል? አይዞሽ ፍቅር ያው ና ግደለኝ። አንደኛ ልውጣል ግደለኝ ግደለኝ። ለልጁ ኩያን የምትሆን ሴት ብሎ ገደለው ተብሎ ይወራል። ግደለኝ ብሎ ነው የምጠብቀው። ና ግደለኝ ግደለኛ ና ግደለኝ። ቺሽ የተረገምሽ የምር ግን አንተ ሄኖክ ነህ? ሽጂጂ ሙጂሊ አንድ ነው የምታሳፍረው። በእናትሽ ውጪ። የተረገማችሁ ምናልባት እኮ ሄኖክን እስከ ዛሬ አላውቀውም ነበር ማለት ነው። ምንም ከማላውቀው ሰው ጋር ነበር ለካ ፍቅር ያዘኝ። ወይኔ ኪያ እንኳን ፍቅሬን አልገለጽኩለት። ነግሬው ቢሆን ኖሮ እኮ ይቆጨኝ ነበር። ያገልቱ እስካሁን ድረስ አልተነሳም። እኔ አላየሁት። እንዴት ነቀስቅሻል? ታዲያ ቁርሱን ይብላበት። የምርሽን ነው ግን እያወራሽ ያለሽው? ማታ ባደረገው ነገር እኮ ቂም ትይዥበታለሽ ብዬ አስቤ ነበር። እንዴ ምን እያልክ ነው ማሪ? እንዴት ነው እኔ በልጄ ለቂም የሚይዘው? እንደውም ሽሮ ፍትፍት ነገር ሰርቼ ራሴ ይዤ እጄ ቀሰቅሰዋለሁ። አይ ይሄ እንኳን ጥሩ ሀሳብ አይመስለኝም። ለምን? እንደማታው እዛው እንዳያስቀረኝ ፈርተህ ነዋ? እሱ እኮ ስለሰከረ ነው እንጂ እኮ እንደዛ አያደርግም። በዛ ላይ ደግሞ ማታ ስላደረገው ነገር አሁን ብንጠይቀው የሚያስታውሰውም አይመስለኝም። ለማንኛውም አንቺ ምግቡን ቶሎ አቅርቢለት።
አንተ ደግሞ እየበላህ ጠብቀኝ። አየሽልኝ አይደለ የዋህነቷን? የትኛዋ ሴት ነች ሊደፍራት የሞከረን ሰው ይቅርታ የምትለው? ግን እውነት ሊደፍራት ሞክሮ ነበር? ምን ማለቴ እንዴት ይሄ ነገር ሁለቴ ሊፈጠር ይችላል ብዬ እኮ ነው። ሚስቴን ተዋሻለች ብለሽ እየጠረጠርሻት ነው? በቃ ውስጥ ስራ አለኝ ጋሽ፣ እኔ ልሂድ። ተመለሽ። መቼም እዚህ ቤት ውስጥ የሚደረገውን ነገር ቤት ስለምትይ የሚከናወነውን ነገር ታውቂያለሽ ብዬ አስባለሁ። እውነት እኔ ምንም የማውቀው ነገር የለም ጋሽ። ቀና ብለሽ አናግሪኝ። ለምንድን ነው ሊደፍራት ሞክሮ ነበር ያልሽው? እውነት ጋሽ እኔ ምንም የማውቀው ነገር የለም። እንደዚህ ስላልኩም ይቅርታ፣ ግን እባክዎትን ከፈቀዱልኝ እኔ ስራ አለኝ፣ ወደ ስራ ልሂድ። እዚህ ቤት እየተካሄደ ያለውን ጉድማ ማወቅ አለብን። ተነስ ልጄ፣ አንተ ልጄ ተነስ እንጂ። ቀስ። ምን ነው የኔ ውድ ልጅ? እንዴ ሰይጣን ያየህ እኮ ነው የምትመስለው። እና አጠገብ የማያት ሴት ሰው ናት እያልሽኝ ነው? ምን ሆነክ ነው ሄኖክዬ? የኔ ውድ ልጅ እንዴ ምንስ ቢበድል እናቱን እንደዚህ ያደርጋል እንዴ? እኔ መቼም ቢሆን ቂም አልይዝብህም። ማታ ምን አድርጊያለሁ እንዴ? ምን ታደርገናለህ አንተማ? ምንም ትዝ የሚለኝ ነገር የለም። እኔና አባትን ደህና ደሩ ብለህ እኮ ነው የተኛው። በልጉረስ። ምን እያደረግሽ ነው? በጣም ግለህ ስላደርክ እኮ ላቀዘቅዘህ ነው። ማታ እዚህ ክፍል ነበርሽ አይደል? ትንሽ ትዝ የሚለኝ ነገር አለ። ምናልባት እኮ የድሮ ኤክስህን ስለመመስል እሷን እያሰብካት ይሆናል። ቆይ ግን አንቺ ሁልጊዜ ልጨዋታ አይሰለችሽም እንዴ? የኔ ቆንጆ፣ ቆይ ቁጣው ከቁርስ በኋላ አይደርስም? በባዶ ሆድ እኮ ጨጓራህ ራሱ ተቃጠለ። ሰሚያልሽ? አሁኑኑ ክፍል ለቀሽ ውጪልኝ፣ ውጪልኝ። እሺ በቃ ሲያሰኝ ትበሏለህ። የኔ ውድ ልጅ ራስሽ ውሰጂና መርዝ አድርገሽበት ብለሽ። አንተ እናትን እንደዚህ ነው የምታናገራት እንዴ? ሲጀመር እንቅልፍህም አልጨረስክም። ይኸው አይነ ራሱ ተጨፍኗል እኮ። ብለው ከፈለክ ምን እኔ ጥፋተኛ? አይ በአንተ ቤት ያልታየ መስሎ ነው። ቆይ እዚህ ጋር አንድ ድራማ መጫወት አለብኝ። ደክ ይብይ እዚህ ጋር ተደብቀህ የምናወራው ነገር ሲሰማ ነበር። ቤቲ ሁሉን ነገር አስተካክሏል፣ አትጨነቂ። ዳደሽ እንደብድ አላደርኩ። አንተ ስታብዳራ አልመሆኑን አሽሙሩ። እኔ ማታ ምን እንዳረኩኝ ምን እንደተፈጠረ ምንም ትዝ የሚለኝ ነገር የለም። ያችን የተረገመች ደግሞ ትንሿ እንጀራ እናቴ በጭራሽ ላምናት አልችልም። በእርግጥ እኔ እናንተ ያሰሪና ሰራተኛ ግንኙነት ነው ያለን። ስለዚህ እኔ ምን ይመለከተኛል ማለት? እሺ ቆይ ማታ ትልቅ ነገር እንደተፈጠረ እርግጠኛ ነኝ። ምንድን ነው የተፈጠረው? እሱን ሄደህ እንጀራ እናትህን ብትጠይቃት ያሻል። ምንድን ነው ደግሞ እንጀራ እናትህን የሚጠይቀው? ይቅርታ ሄኖክ፣ እኔና ሰራተኛዬን ብቻችንን ስተውን። ትሰሚኛለሽ? ኪያ ሰራተኛ ብቻ ሳትሆን የቤተሰባችንም አካል ናት። ሁለተኛ ነገር ደግሞ አንቺ ማን ስለሆንሽ ነው በገዛ ቤት የምታዥኝ? በጣም ጥሩ እናት ለመሆን እየሞከርኩልህ እኮ ነው ሄኖክ። ቆይ እንደ ውሸትሽ ስርቡን ተመችቶሻል? አናትሽ ይፍረስና። ቆይ እንዴት ነው ሌባ ሴት እና ልትሆን የምችለው? አየሽው አይደል ኪያ ለእናቱ ምን አይነት መልስ እንደሚመልስላት?
ቆይ ግን አንቺ ለእናትሽ መልሰሽላት ታውቂያለሽ? አይ አላውቅም። ሰሚኛልሽ? ልጅቷን አታስፈራራት እያልኩሽ። ሊደፍርሽ ነበር። ምን? እንደውም ሲመስለኝ ብቻችሁን ብታዋችሁ ነው የሚሻለው። ኪያ ግን አሁን ያልሽውን ነገር ታውቂዋለሽ? አውቀዋለሁ። ምክንያቱም የእንጀራ እናት እንዳለችው ቀበቶውን ፈተህ ልትደፍራት ስትል እዛው ነበርኩ። በእርግጥ ባለፈው ያለችውን አላመንኳትም ነበር። ለዚህ ነው ካጠገቤ ራቅ እያልኩ ያለሁት። ኪያ እስኪ ረጋ ብለሽ ተመልከቺኝ። ሄኖክ እኮ ነኝ። ቆይ እንዴት ነው እንደዚህ አይነት ነገር ላድርግ የምችለው ነኝ? ምን ነው ባለፈው ራስ አይደለክ እንዴ ስለ ድብቁ ማንነት ስትነግረኝ የነበረው? የድሮ ፍቅረኛህን አስረግዘ አላውቅሽም እንዳልካት ረስተህ ሆኖ? ድሮም አስረግዞ ከከዳሱ ምን ይጣበቃል? እውነቴን ነው የምልሽ። ማርታን ካልገደልኳት እኔ ሄኖክ አይደለሁ። ምናልባት ትንሽ ጊዜ ፈጅብኝ ይሆናል እንጂ አንተ መርሳት አይቀርም። ኬብዬ ግን ስለ ሰርጋችን አስበህ ታውቃለህ? እኔ በጣም የሚያምር የሙሽራ ቀሚስ ለብሼ አንተ ደግሞ በዚህ በሚያምር ሰውነት ሱፌር ለብሰክ ሊሞዚን መጥቶ በቃ እንዴት ብዬ ልንገርክ? ከዛም በኋላ ድንግልናዬን እሰጥሃለሁ። ዋው በጣም የሚገርም ምሽት ነው የሚኖረን። እንዳስባለህ ውዴ? እሱማ የኔም ህልም ነው። ደግሞ ነግሬሃለሁ፣ ልደቴ እኮ እየደረሰ ነው። ደርሷል እንዴ? አዎ ደርሷል፣ ነግሬህ ነበር እኮ። ታዲያ ምን ችግር አለው? ድል ፏ አድርጌ አከብርልሻለሁ። ግን የት ነው የምታከብርልኝ? የት ይሻልሻል? ትልቁ ሆቴል ይሻላል? ግን ኬብዬ ሆቴል ምናምን ነገር እኮ የተለመደ ነው። ለምን እዛ ትልቁ ቤት አይሆንም? እዛ ቢሆን በጣም አሪፍ ነው የሚሆነው። ያው ተከራዮችን ደግሞ ለአንድ ቀን ምሽት ማስፈቀድ ነው። ምን ችግር አለው? ለአንቺ ውዷ ባለቤቴ ለምን ለሁል ጊዜ ሳይሆን አንቺ እንደፈለግሽው እንዳሰብሽ ይሆናል። ትችላል። ግን አንድ የረሳውን ነገር ላስታውስ። ያ ቤት እኮ የእኔም ጭምር ነው አይደል እንዴ? ጭራሽ ልደቷን እዛ ስለማክበር ታስባለህ? ቆይ ግን አባዬ ምንድን ነው ያስነካች? ውዴ ነግሬህ የለ ይሄ የአፍላነት እድሜ እኮ በጣም ከባድ ነው። ይሄ ጫውንስ በጣም ነው የተጨማለቅሽው። አንተ ልጅ ሚስቴ ላይ አፍን አትክፈት ብያለሁ። የዛሬዋ ሚስት የነገ ሚስቴክ እንደምትሆን ግን በጣም እርግጠኛ ነኝ። ቆይ ምን አድርጋ ነው? ይህን ያሉ ውርደትን ስለሸፈነችልህ ነው? የትኛውም ጉድ? ቆይ እስኪ ንገረኝ። ትናንትና ማታ ደፈረኝ ሊደፍረኝ ሞክሯል ስላለችው ነው እንዴ? ማነው እንደዛ ያለው? በቃ አለ አይደለ ተሸክሜ ስገባ አደናቅፎ ነው ሊወደክ። ምናልባት ይወደክሽብኝ አንቺ ራስሽ ብትሆኝስ? አንተ ልጅ ሴጣኔን አታምጣው ብያለሁ። ሴጣናማ ከሆነና ፊት ለፊት ቆማላለች። ሌላ ሴጣን ከየት ይምጣል? አንተ ትጨናነቅ ሃኒ። በቃ ልጅነት ሆኖበት እኮ ነው። አንቺ ነሽ ደግሞ ይሄን የሚያክል ጋንድያ ልጅ ነው እያልሽ አበላሸሽው። እንዴ ስነ ስርዓት። ልጅንማ ጋንድያ አትለውም። ግድ የለም አስተካክሏል። ነይ ምንም ነገር እኮ አላየሁም። ኧረ እባክሽ ካየሽ እኮ ቆየሽ። ይኸውልሽ ይሄ ቤት መጠጥ ሲጋራ እንዲል ፈልጋለሁ። እሺ ለምንድን ነው ቆይ እንደዚህ የምታደርጊው? አንቺ ልብስ ልታጥቢ ስትይ እንድታገኝ። አንቺ እኮ አታፍሪም። ይሄንን ሁሉ ነገር አሳይቼሽ ምን ላደርግ ነው ብለሽ ድጋሚ ትጠይቂኛለሽ። እባክሽ ነትዬ እኔን ከዚህ ጨዋታ ውጪኝ። በእርግጥ እኮ ልጄ በትክክል እንዲያድግ ምኞቴ ነበር፣ ግን እሱ ያንን ነገር አልፈልገውም። ተደብቆ ይሄ ሁሉ ነገር እንደሚያደርግ አውቃለሁ። ስለዚህ አባቱ በግላጭ አይቶት እንዲቆጣው ስለፈለኩ ነው። እና ሆን ብለሽ ከአባቱ ጋር ለማጣላት ነው ይሄ ሁሉ ሴራ?
ሴራ ሴራ ነው ያልሽው? ልቀቂኝ። ትይዥ ነው እንዴ? እኔ ሴረኛ ነው ያልሽው? እኔና አንቺ እኮ አንድ ቲም የሆነ መስሎኝ ነበር ኪጋዬ። አንቺ ግን የምትፈልጊ አልመሰለኝም አይደል? ስለዚህ ብርሽን በአካውንት ልክልሻለሁ። እዚህ ቤት ውስጥ የሚጸዳም ሆነ የሚወለወል ነገር አያስፈልግም። ዳይ ወደ መጣሽበት ነው። ቶሎ በይ። ቤቲ ልጄ ከኔ ጋር አትሳፈጥ እኮ ብዬሽ ነበር። ያው አንተ ጥሩ መማሪያ ይሆናል። ልጅቷ እንግዲህ እናገኝ መንገድ ላይ ማለት መንገድ ላይ እስኪ ትንሽ አብራራ። የተገናኘንበት ቦታ ማወቅ ለምን አስፈለገ? ምንም አያደርገኝም፣ ግን ደግሞ ባውቀው ምንድን ነው ማወቅ አይደለም ችግሩ፣ አውቀ ማጥፋት ነው። ተው እንጂ አባዬ፣ የኔ ጥፋት ከተባለ ያንተ ቆይ ምን ሊባል? ታውቃለህ፣ አንተ የኔ ነገር ሁሌ አይጥምም። ኧረ ተው አባዬ፣ ታውቃለህ አይደል ከድሮ ጀምሮ ከእናቴ ይልቅ አንተ እንደማስቀድም ከእሷ ይልቅ ለአንተን ለማደላኩ በደንብ ታውቅ ነበር። ምን ዋጋ አለው? ያንን ሁሉ በዜሮ አባዛ። አባዬ አንተ እኮ ነህ የወንድ ጡት የምታክል ልጅ አምጥተህ ሚስቴ ናት ብለህ ድርቅ ያልከው። አንተ እኮ ነህ የኔ እናንተ ፍቅር በዜሮ እያባዛው ያለው። እስቲ ትንሽ ጊዜ ስጣት እባክህ። ምናልባት እኮ ተወዳት ይሆናል። አይደለም አሁን ድሮ ያኔ ድሮ እንኳን እያፈቀረችኝ ስላልወደድኳት ደስ ብሎኛል። ጀመረ ደግሞ የሀጉል ቅዠት። አባዬ እኮ ቅዠት አለ። ሚስቴ ብላ ያመጣት ሴት ይበቃል አልኩህ እኮ። እሺ ቆይ የት ነው ያገኛት? መንገድ ዳር አልከኝ፣ እሱን አብራራልኝ። ቆይ መንገድ ላይ ምን ስታደርግ ነው ያገኛት? ቆይ ምን አስበን ይህን ጥያቄ የምጠይቀው? ያሰብኩትን የጠየኩህን ብቻ በመልስልኝ ይሻል። በጣም ከፍቷ ስታለቅስ ነበር ያገኘኋት። ስታለቅስ በጣም ታሳዝን ነበር። ምን ሆነሽ ነው? እዛ እኮ አይቼሽ ነው። ምንድን ነው የሚያስለቅስሽ? አባቴ ከቤት አባሮኝ። ለምን? ክፍለ ሀገር ልጅ ነኝ። አዲስ ሙሽራ ነኝ። ምን ተፈጥሮ ነው? አባቴ ለገንዘብ ብሎ የማልወደውን ሰው ሊድረኝ ነበር። ከዛም ልጄ ነው የመጣሁት። እዚህ ደግሞ ማንም የማውቀው ሰው የለም። የምልጋሽ ነገር አለ? አዎ፣ እዚህ ምንም የማውቀው ሰው የለም። እባክህ የማልሆንበት ቦታ ብቻ ፈልግ። ምንም ችግር የለም። ከእኔ ጋር መሄድ ትችያለሽ? ቆይ ግን ፈጥንሽ አትበለኝና፣ ቆይ አንተ አግብተሃል? ፈትቻለሁ። እንዴ እንደዛ ከሆነ አንተ መጥፎ ሰው ነህ ማለት ነው። በቃ ትተኸኝ ብትሄድ ነው የሚሻለው። እውነቴን ነው። እዛው ባለችበት ጥላት ብትሄድ ነበር የሚሻለው። መጀመሪያም እኔም እንዳንተ አታላይ መስላኝ ነበር። እያደርግን ስቀርባት ንጹሕና መልካም ሰው ሆና ነው ያገኘኋት። ሽማግሌ ማግባት ነው ፈልገው ስላለችን የተረዳት። ያኔ ገና ከነ ልጅ አልፈልግሽም ስላልኳት በቀመር ነው የምትንቀሳቀሰው ልጅቷ። አባዬ አልገባህም እኮ አንተ። አልፈልግሽም ስላልኳት ነው እዚህ ቤት ራሱ በቀመር የመጣችሁ። ይሄ እብደት ደግሞ ሊጀምር ነው መሰለኝ። ቆይ ግን ምንድን ነው አባዬ? እኔ ሁላ ነገር ስለፈለፍ ትንሽ እንኳን መጠርጠር ያውቃት። ምክንያቱም እየለፈለፍክ ያለው ነገር እርባና ቢስ ስለሆነ ነው እማልሰማው። እውነቴን ነው። ይህንን ነገር ለመጨረሻ ጊዜ ነው ነገር። ወይ በሽታን ታክም ወይም ሚስቴን ሰላማውን ስጣት። አለበለዚያ ምላሽ የከፋ ነው የሚሆነው። ተግባባ? ተቃጠልኩናት። ይለመድሃል። አይለመደኝም። ይለመድሃል ወይ? አረማ ተቃጠልኩ። እንደዚህ ነው ቀጥል ያደረከኝ።
አልለመደኝም። እሺ ሁለተኛ አይለመደኝም። ኧረ በእናትህ በደንብ ቅጥል በል። እንዳቃጠልከኝ ትቃጠላታለህ ገና። ሰምተኸኝ? ኧረ ተቃጠልኩ። ወይኔ ቅጥል በል ቅጥል። ኧረ ይቅርታ ይቅርታ። ኧረ ቀና ካልክ ይወጋሃል ነገር። ኧረ አባዬ የምን አባዬ ነው? እሺ እማዬ ምንድን ነው አንተ ጭራሽ ብለህ ደግሞ ቤቱን ግሮሰሪ ያደረከው? ምንድን ነው ደግሞ የምትለኝ? ምንድን ነው የምታፈጡት? አንተ ምንድን ነው ማየው? ኬና ያመጣው የማን ሲጋራ ነው? የማን ነው ትላለህ እንዴ? ይሄ አንተ አይደል እንዴ? ምንድን ነው ብለህ ደግሞ ሲጋራ? ይሄ ምንድን ነው? ምንድን ነው እኔ ሊያታፍጥ አንተ? ኧረ ይኸው አባት እንዳደረገ ያድርግህ። ኪያ እዚህ ነገር ውስጥ እንደሌለችበት ግን በጣም እርግጠኛ ነኝ። እኔ ምንም አላውቅም። ክፍሉን ልብሱን የሚያዩ ጋሼ ራሳቸው ናቸው። ስለዚህ ይሄ አንቺ ስራ ነው ማለት ነው። አንተ ወደዛ ሂድ እንዴ። እኔ ምን አደረኩ? አንተ ግን መቼ ነው ተቀጥቅጠ የሚገባ? ተረጋጋ የኔ ፍቅር፣ ደም ግፊት ይነሳብኛል። ያው እንግዲህ ፈጣሪ አንዴ ሰጥቶናል፣ አሜን ብሎ መቀበል ነው። ስለዚህ ይሄ እሷ ሴራ ነው ማለት ነው። አባዬ ሲጋራ ነኝ ሳልሆን እሷ ነው የምታጨሰው። ጭራሽ እሷ ናት ህይወትን ያመሰቃቀለችው? ንገረኝ። ጭራሽ ይህንን እሷ ናት ኪስ ውስጥ ያስቀመጠችው? ወይኔ ልጄ፣ ጭራሽ ድረግ እንዴ! እያየሁህ እኮ ላጣህ ነው። ወይኔ። እሺ በቃ አንቺ አሸንፈሽኛል እያልኩሽ እኮ ነው። ቆይ ለምንድነው ከህይወቴ የማትወጪልኝ? ለምንድነው ህይወቴ ውስጥ ገብተሽ እንደዚህ የምትበጠብጪኝ? ለነገሩ አልፈርድብህም አባዬ። እቺ ሴጣን እንኳን ይሄንን ነገር ሌላም ነገር ማድረግ ትችላለች። አባዬ እኔ በማይ እምልልሃለሁ ሲጋራም ሆነ ድራግ አጭሼ አላውቅም። ውይ በእኔ ማለኩ በቃ ቤቢዬ ተው። ቆይ ግን እንዴት ነው ሊገባ ያልቻለው? አባዬ ተመልከታት፣ እያሾፈችብህ እኮ ነው። ውይ ይሄ ሱረት እኮ ነው እንደዚህ የሚያስቀባጥረው። ባለጌን ከወለደው የገደለው ጸደቅ አሉ። ትሰማኛለህ? ያንተ ነገር ትክት ነው ያለ። ወይ አርፈህ ኑር ወይ አለበለዚያ ቤቴን ለቀህ ውጣ። ወይዘሮ ማርታ ስለዚህ በደንብ ተዘጋጅተሽበት ነው ማለት የመጣሽው? ባሌ ምን ነበር መጨረሻ ላይ ያለ? ቤተን ለቀህልኝ ውጣ። እሺ እሱን እንኳን መቼም እንዳታስቢው፣ መቼም ያንቺን ጉድ ሳልዘረግፈው ከዚህ ቤት ንቅንቅ አለ ንቅንቅ። ቆይ ግን ለምን አትወጣም? ማለቴ ትዳር ይዘህ። ይሄን ነገር ግን ረስቼው ነበር። ሳስበው ግን አሁን ጊዜው የደረሰ ይመስለኛል። እንደዚህ እንዳላገጥሽብኝ መልሼ አላላገጥኩብሽ እንደሆነ እኔ ነው ካረሉ ጠብቂ። ቆይ ግን ለምን ማርታ የምትላት ልጅ ጋር ሽማግሌ አንልክልህም? ተይው፣ ለነገሩ ሽማግሌ ላይ በጣም ጎበዝ እንደሆንሽ አውቃለሁ። ለስሙ ወጣትና ቆንጆ ነሽ። አያትሽ ከሚሆን ሰው ጋር ከዚህ ብትሞች ነው የሚሻልሽ። ምንድን ነው ያልከኝ? በናሩታኝ ናና ምታኝ። አንተ ስዳደግ ባለጌ። ከዚህ በኋላ እንደዚህ አይነት ስነ ስርዓት የጎደለው ንግግር ብትናገረኝ ነግሬሃለሁ። ክብሩን ይሳይ ነው የምልህ። ዘቅዝቄ ነው የሚጣማጥነ ባለጌ። ምን አይነቱ ነው? ስድ ሚጣ ነው ማጥነ አራሮይድ ፈኝ እንዴ? እሺ ወንዱና ከተኛ ራሱ አይነሳ። ማን ነው? የእንጀራ ልጅሽ ነኝ። ክፈች እባክሽ። ማን ማለቴ ሰው አለ? አንቺም ራስሽ እንደ ሰው ቆጥረሽ ሰው አለ ያለሽ እንዴ? እባክሽ ነው ውጪ፣ ወጥሮኛል። ወይ ባቢ ነህ እንዴ? እዛ ጋር ፖፖ አለ፣ እሱ ላይ ተቀመጥ። ጎሽ የኔ ልጅ። አረ ጎሽ ጎሽ፣ ምን አለ ቀሉ ቦታ ብትመርጭለት። ቆይ እንዴ የእንጀራ ልጅሽ ብለህ ቀሉን የጀመርከው አንተ መሰልከኝ።
ኧረ እባክሽ አንቺ የተረገምሽ፣ እኔ በሩን ክፈችልኝ። ስማ ከፈለክ እዛው ልቀቀው። እኔ እንደሆነ እንድትለቅልኝ ነው ፍላጎቴ። ትሰሚኛለሽ? አንቺ ራስሽ ትለቂያታለሽ እንጂ እኔ ሄኖክማ መቼም ቢሆን አላደርጉም። ምንድን ነው ሄኖክ? በይ እንግዲህ ከዚህ ቤት መባረርሽው። ምን ምንም ሸተኝ። መቼም ይሄንን ንግግራችንን ሰምተህ ልጄና ሚስቴ የፍቅር ግንኙነት የላችሁም ብለህ እንደማታስብ ተስፋ አድርጋለሁ። ነጭ ነጭ